ከትትና ጋር እየተፎካከርሽ ነው? ትሰማለህ? ከሰው መልካም ነገር መውረስ ፉክክር ወይም ደግሞ ቅናት ሊባል አይችልም። እኔ ዳጣ ፍቅረኛል። አንድ ብቻውን መጥቶ እንዴት እኛን ሁሉ አደናብሮን ይወጣል? ተንከሲስስ ብሩስ ምኑን ነው ማምነው? የልጁ አባት መሆንህን ነው። መቼም ሁላችሁም በሰውም ቢሆን ስለዚህ ጉዳይ ሰምታችኋል። ብሩ የኔ ነው። ምንም ነገር ብትል አልሰማም። ለማንም አለመካፈል ደግሞ መፍትሄ ነው። አልገባኝም። ቆይ እዚህ ቤት መቼ ነው የኔ የሚባል ነገር የተጀመረው? መቼ ነው ከኛነት ወተን የኔ ማለት የጀመረው? መካፈል የለመደ ማካፈል ይሆንለታል ብላችሁ ነው? እኔ አላካፈልም አላልኳችሁ። ገንዘቡ የኔ ነው። አለማካፈልም መፍትሄ ነው። እንዴ እውነቱን እኮ ነው። እኔም የሱን ሐሳብ ደግፋለሁ። እንደውም ሲመስለኝ የዚህ ቤት መሪ መሆን ያለበት እሱ በለው። ገና ወዴት እንኳን እንደሚሄዱ ሳያውቁ በመሪ ሊጣሉ ነው። ቢቀልሙይ በቃ ከፈለጉ ገንዘባቸውን ይዘው ሄዱ። እኛ ምን አገባን እዚህ ችግር ውስጥ? እንዴ ይኸውልህ፣ እንደውም ተንከሲስ አንተ ብሩን ይዘህ ሂድ። እስቲ ቁጭ በል። በእርግጥ እኔ ከእናንተ ተለይቼ መኖር አልችልም። ደግሞ ግን ማን አንተ? ይኸውልህ እኛ ምንም አይነት ገንዘብ አላየንም አይደል እንዴ? እስቲ አትንቀሽቀሽ። አሁን ስለ ገንዘብ ማን አወራ? ቆይ እናንተ ዝም በሉ። ቆይ ማን እናንተ? ምን ፈልገህ ነው? አንተን ፈልጌ ነው የመጣሁት። ምን? ይቅርታ እንተዋወቃለን? እንተዋወቃ። እኔ ዳጣ ፍቅረኛ ነኝ። ሰውዬ ያመሃል እንዴ? እኔ ከእናንተ ጋር ምንም አይነት ጸብ የለኝም። አንተ ግን በተደጋጋሚ ከእሷ ጋር ይቻችኋለሁ። አሁን ራሱ ቤትን ተከትዬ ነው የመጣሁት። ከዚህ በኋላ ከእሷ ጋር ባይ ኧረ አይደርስም። አሁን ከቤታችን ውጣ ማለት ወንድም፣ ቤታችንን ለቀህ ትወጣለናል። እባክህ አብርሽ ተርፋል። አብርሽ ደህና ነህ? ደህና ነኝ። እኔ እኮ ግርም የሚለኝ አንድ ብቻውን መጥቶ እንዴት እኛን ሁሉ አደናብሮን ይወጣል? እንዴ አንድ መሆናችን ለዛሬ ካልሆነ ጉልበት ካልሆነ ምንድነው ትርፉ? አይ እናንተ እዚህ ነገር ውስጥ አትገቡ። አሁን ስለ ገንዘቡ ነው። ተንከሲታል። ተንከሲስስ ብሩስ እንዴ? ሻንጣው ራሱ እኮ የለም እኮ ብሩም የለም። የት ሄዶ ነው? እንደውም ካሞል በዚህ ገንዘብ መፍረድ የምችለው እኔ ብቻ ነኝ። አፍሩም እንዴ በእኔ ገንዘብ ስብሰባ ሲይዙ እንደውም ለማንም አልሰጥም። ማን ነው? ተኝቻለሁ። ስብሰባው አላለቀም እኮ። ባያልቅስ ስብሰባው ካልተመቸኝ አረግጬ መውጣት አልችልም። ተንከሲስ አትቀልድ፣ በሩን ክፈተው። አልከፍትም፣ ተኝቻለሁ። እንደውም እንቅልፍ ወስዶኛል። ነገ እናወራለን። እሺ በቃ ነገ እናወራለን። አዎ ነገ እናወራለን። መስሎሃል? ዛሬማ ይሄን እድል አላስመልጥም። ይሄን እድልም አግኝቼ ብቻ ግን ሁላችሁም ተኙልኝ። ዛሬ ምን እንደማደርግ እኔ አውቃለሁ። ምን እያደረግሽ ነው? ሸንኮራ እየበላሁ ልበል። አትይኝም እንዴ? የበላችሁበትን ዕቃ እያጠብኩኝ ነው።
እኔ የምለው ግን ቆይ ዳጣ ምን ስታደርግበት አግኝቶ ነው እንደዚህ እሳት ለብሶ እሳት ጎርሶ ቤት ድረስ ይመጣል? ዳጣ ንጹህ እህቴ ብቻ ናት። ልክ እንደኔ ማለት ነው። ምን ነው ፈጥነሽ ልክ እንደኔ ያልሽ? ያው እንግዲህ ሁልጊዜ ይሄንን ቀን እኔ ላይ ስለምትጠቀም ብዬ ነው። ደግሞ እህት አይደለሁም እንዴ? ካድከኝ ደግሞ። እሺ ደስ እንዳለሽ። ጎሽ ቢያንስ ሁሌ አንተን ደስ እንዳለህ መሆኑ ጥሩ ነው። አንዳንዴም ተረታንጂ። ለማንኛውም አሁን ተንከስ ስላገኘው ገንዘብ ላወራሽ ነው የመጣሁት። እና ሌላም በዚህ ነገር ውስጥ የምታስገባኝ አንቺ የዚህ ቤት ነዋሪ አይደለሽ እንዴ? ነው ወይስ እዚህ ቤት የሚካሄደው ነገር አይመለከተኝም ያልሽ ነው? እኔ ለጊዜው አይመለከተኝም። ምናልባት ወደፊት ግን በደንብ ሊመለከተኝ ይችላል። ወደፊት ስትይ መቼ ነው? ያው እንግዲህ ከሰራተኝነት ወጥቼ እንደናንተ ደባል ሆኜ ስም ሲሰጠኝ ነው። አሁን እኮ እዚህ ቤት ውስጥ አንቺን እንደ ሰራተኛ የሚያይሽ የለም። ያው እውነታው ግን ሰራተኛ መሆኔ ነው። እኔ ደግሞ ይሄንን ስም መቀየር እፈልጋለሁ እያልኩ ነው። ይሄ ደግሞ ምን ማለት ነው? ማለትማ እኔም ለትትና ወጥቼ መስራት እፈልጋለሁ። አባይ ማዶ ፊናው ስር ያለው በሬ ናና ገበሬ አባይ ማዶ ፊናው ስር ያለው በሬ ናና ገበሬ አባይ ማዶ እንደኩ የሀገሬ ዘፈን ስንታለው አባይ ማዶ ፊናው ስር ያለው በሬ ናና ገበሬ ነይ ነይ ገበሬት አንቺ እንደዚህ ቂቅ ዝንጥ ብለሽ እኮ ስትወጪ ስራ የምትሄጂ ሰው የሆነ ቀጠሮ ቢጤ ያለሽ እኮ ልትመስዪ። ምን ላድርግ ብለሽ ነው? ግን የስራው ባህሪ እኮ ነው። ማለት እኔ የማውቀው አጭር ቀሚስ እንደምትለብሱ ነው። ያው እንደ ሴቶቹ አጭር ቀሚሳችሁ ለብሳችሁ ቂንቂን እያላችሁ እንደምታስተናግዱ ነው የማውቀው። አሁን የገባንበት ስራ እንደዛ አይደለም። ይግል ራሳችንን ከቤት ዘንጠን እንድንወጣ የሚፈለገው እና ደግሞ ሰውየው ላለባበሳችሁ ጥንቃቄ አድርጉ ብሏል። ያው ከደሞዛችን ውጭም ለልብስ ብሎ ትንሽ ብር ይሰጠናል። እና ማለት ዩኒፎርም የላችሁም እንዴ? እንግዲህ አላውቅም። ከዚህ በኋላ ይኖር አይኖር አላውቅም። እስካሁን የለንም። በይ በቃ እንዳይረፍድብኝ። ደህና ወይ? እሺ። አው ወይ እውነትም ለየት ያለ ስራ። በቃ እኔ ከድሮ ለየት ማለት እፈልጋለሁ። ጸዳ ፏ ዝንጥ ብዬ ወጥቼ የምሰራበት ስራ እፈልጋለሁ። አሁንም ከትትና ጋር እየተፎካከርሽ ነው? ትሰማለህ? ከሰው መልካም ነገር መውረስ ፉክክር ወይም ደግሞ ቅናት ሊባል አይችልም። ደግሞ ትትና አሁን ስራ ጀምራ የቤቱን ቀለብም ሆነ የቤት ኪራይ እንደምታዋጣ አውቃለሁኝ እኮ። በቃ ይኸውልህ ባጭሩ እኔም ወጥቼ መስራት እፈልጋለሁና እንደ ትትና መሆን እፈልጋለሁ። በቃ ከቤት ውስጥ እንደናንተ ደባል ሆኜ መኖር ነው የምፈልገው። የምርሽን ነው? አንተ ሞት ብዬ እንደምን ልፈልገህ ነው? ወይኔ ያምሽ ጭራሽ ማሾፊያሽ ሆኜ ልቀር። አራዳ ሲጀዝ ፓስቲ ቤት ይውላል አለ ገልሞ። ይኸውልህ ይልቁሌ እንዳማሩበት መኖር የለም። እሺ አንተም የቤት ሰራተኛ ብትፈልግ ጥሩ ነው። የዛሬው ንግግርሽ በጣም ለየት እያለብኝ ነው። እንግዲህ አንተ ባታስተውለው አይንና ጆሮ ባይኖረ ነው እንጂ እኔ ከድሮ የተለየ ምንም አዲስ ንግግር አላመጣም። ቆይ ግን ይሄ ድንገተኛ ሀሳብ እንዴት ነው ድንገት የመጣው? ወይ ማን ያውቃል? ወጣ ስለ ይሆናል እኮ የህይወት ውሃ አጣጭ ላከኝ የምችለው አይመስልህም? አይመስለኝም። ወይ በድጋሚ ለምን ወጥተሽ ዞር ዞር ብለሽ አትፈልጊም? ይኸውልህ የሆነ ነገር በነገር ሊያስደነግጥ ወይም ደግሞ ሊያስገርም ይችል ይሆን? ምንድን ነው እሱ? ምን መሰለህ? ከገርቦ የእውነተኛ ፍቅር ይዞኛል። እሺ ይድፋ ይማራል። ወይኔ ገርም። አሁንስ ገና ትንሽ ስጠጣ መስከር ጀመርኩ። በቃ ለነገሩ ምን ይደረግ፣ ከመጠጡ ቀድሞ ነገሩ እያቆሰለን አንጀታችን ተቃጠለ እኮ። ዛሬ አንዱ ደንበኛ ጠጅ ቤት የደስ ብሎ ለቀቀብን። መቼም ከበር መለስ አጠቃላይ ይህንን ጠንጪ አንጫጫው እኮ። እኔማ እኮ ጭልጥ አድርጌ መጠጤን ከጠጣው በኋላ ቆይ ዛሬ ግን ምን ተገኝቶ ነው ይሄ ሁሉ ግብዣ፣ ይሄን ሁሉ ሰው በጠጅ የምታራጨው ብዬ ስጠይቅ ማለት ነው። እንዲያው ጉድ እኮ ነው ነገሩ። ቢያሳዝንም መቼ ስላለ እኔ አላለቅስ ልሳቅ እንጂ
የቀበሌ መታወቂያ አውጥቼ አይደለም መሰለህ ደግሞ እኮ 2 ወር ሙሉ ተመላለሼ ነው ያወጣሁት ሲለኝ በቃ አልቻልኩም። ባለውበት ፈረስ ያልኩ በጣም የሚገርመው እኮ ጉቦ ደግሞ ለፍጥነት ነው የከፈልኩት ሲለኝ በቃ እኔ አልቻልኩም። ጭራሽ ይሄ ሰውዬ እኮ የቀበሌ ነዋሪ መሆኑን መንግስት እንዲያቅለት ነው ይሄ ሁሉ መላላጥ። እንግዲህ ውይ የቀበሌው ነገር አይነገር እንደው ምንም አይወራም እንዴ። አንዳንዴ እኮ ጭራሽ ማለት ነው የህዝብ መገልገያ አገልግሎት ማግኛ ሳይሆን የነሱ የግላቸው ንብረት ነው የሚያስመስሉት። አንዱ ዲያስፖራ ነው አሉ። ከውጭ ሲመጣ ድሮ አብሮት የተማረው አብሮት ያደገው አብሮ አደጉ ማለት ነው። ብዙ ከተጫወቱና ከተገባበዙ በኋላ ማለት ነው ዲያስፖራ ሆዬ ጓደኛውን ቆይ ግን ስራ ምንድነው ሲለው ቀበሌ ነው የምሰራው አይልም እንዴ። ታዲያ እኮ በጣም የሚገርመው የዲያስፖራው መልስ ነው እንዴ። የራስን ከፍተለው አዳር አራጉትናት እኔ ሲጀምር ግን አሁን በዚህ ምስኪን ዲያስፖራ ይፈረዳል እንዴ? በፍጹም አይፈረድም። ሳስበው ታከተኝ አለ ያገሬ ሰው። አንተ ያማል እንዴ? አስደነገርከኝ እኮ። ዝም በል እባክህ። እኔ ራሱ አንተ ይህን ሁሉ ገንዘብ ብቻህን ይዘህ ልትሄድ እንደሆነ ሳቅ እንዲህ ነበር የደነገጥኩት። በሱ ገንዘብ ምን ያስደነግጣል? ግን እኮ ገንዘቡ ያንተም እኮ አይደለም እንዴ። መቼም የዛኔ እኔን ስታጃጅለኝ እንደነበርኩ አሁንም ፊኛ ውስጥ ያለውን ነገር ሽጬዋለሁ ልትል ይሆናል እኮ። አብሽ ነው አይደል ይላካል? ይኸውልህ እኔ ማንም አላከኝም። ግን እኔ እናንተ የምንስማማ ከሆነ በሰላም ላሳልፈህ እችላለሁ። ግን ያው 50% ትሰጠኛለህ። ለምን የኮተቤ ድንጋይ አበላም? 50% ትላለህ እንዴ? በቃ 40% አድርጌልሃለሁ። መቼም እኮ 60% ይበቃሃል። ያንተ አይደለም ገንዘቡ። ደግሞ መሽቷል። ስለዚህ እንስማማና አንተም በቃ ወደ መንገድህ፣ እኔም ይዤው ልግባ ብሬን። 4% ያዋጣል እንዴ? ከመቶ ነው? አይ ካስ ነው። ሰማኛለህ? ከዚህ ወጣ የሆነ ነገር አደርጋለሁ ብትል የደወልኩላቸው ሰዎች አሉ፣ አናተን ነው የሚሉክ። ጭራሽ የደወልክላቸውም ሰዎች አሉ? እኔም ብቻዬን ማድረግ ይመስላል። 5% አደርግልሃለሁ፣ አሳልፈኝ። የመጨረሻ 30% አድርጌልሃለሁ። ከዛ ውጭ ግን ንቅንቅ አልልም። አለበለዚያ በጉልበቴ ነው ሄዳለሁ የምትል ከሆነ ግን ይኸውልህ በዚህ ዱላ ሰብሬ ነው ማስቀመጥ። ለነገሩ እኔ አንተን መትቼ ወንጀል ውስጥ አልገባም። አብርሽንም ጠርቼው ቢሆን አስይዛለሁ። የመጀመሪያዬ
ፍቅርን ሀሁ ያልሁት ሁሉንም ያየሁት አንቺ ምንድን ነው? ድክም ይለኛል ወገቤ፣ እግሬ ተሳሰረ። ምን አረቄን የጠጣው ምን መርዝ የጠጣው የሚመስል እንደዚህ ምን አይነት ጉዳይ ነው? ዛሬ ደግሞ ራቀኝ። ዳገቱ ላይ አትዛል ጉልበቴ አለ ቴዲ። ለካ እንደኔ ደክሞት ነው መሄጃ መራመጃ ሲያጣ ማለት እንዴ። ዳገቱ ላይ ያለ ዳገቱ ላይ እየዛለ ጉልበት ቆይ ማን ነው? እኔ ነኝ የግሌ። ራቆትሽን ካልሆንሽ መግባት እችላለሁ? ገልሞ ይኸውልሽ፣ እረፍት ስትፈልገ ከሆነ ማለት ነው ማናት ስሟ ትትና ትሰራልሃለች። የኔ አባት ሂድልኝ አሁን ከዚህ። የግሌ እርግጠኛ ነሽ ልሂድ? ቆይ ምን ፈልገህ ነው እሱ የመጣኸው? እንዴ ማግባት ፈልጌ ነበር። ማለቴ መግባት ፈልጌ ነበር። እሺ በቃ ና ግባ። ቆይ የግሌ አይኔን ሸፍኜ ነው ወይስ ሳልሸፍን? ይሁን እስኪ አይኔን ሳልሸፍን ግባ። ሸፈንክም አልሸፈንክም እኮ አንተ ያው ነህ። ና ግባ በል። እርግጠኛ ነሽ? ግባ ብለሻል እንግዲህ። ይህ መልካም። እኔ ግሌ ተኝተሻል እንዴ? ልክ እንዳንተ አስፋቱን በሙሉ ላካል እንጂ ሀሳብ የሌለብህ አንተ። በመጠጥ ነው ሀሳብን የምትጨርሰው የኔ አባት። ግን እንደኔ ደግሞ ከመሆን ይሻላል። እውነቴን ነው የግሌ። አንቺን ከሚከፋሽ ማለት ነው እኔን ደስ ይበል ማለት ከፍቶሽ እንዳላይ አለ ዘፋኙ። በትክክል እንደው የመጣው እስቲ ንገረኝ። እኔ ለማውራት ነው የመጣሁት። መቼም እኮ ሰው ሲጠጣ የልቡን ነው የሚያወራ ሲባል መቼ ሰምተሽ ይሆናል። ማለት ለማለት የፈለኩት መቼም ይገባሻል። አመጣጤማ ሲጀመር አንተ ሞንክ ያብርሽ ምሽ ገብታችሁን ታውቃላችሁ? አይ እንግዲህ መቼም ለሁለት ባንገባሽም ለሁለት ደግሞ አናገባሽም አይደል እንዴ? ይቅርታ እኔ በዚህ ቀልድ አለቅስ ይሆናል እንጂ መቼም አልስቅልህም። ይልቃም ወደ ጉዳይ ወጣ። ግባ ነው ወጣ ነው እንዴ? እውነት ግን ደግሞ ባለፈ ያደባል ባለሽው ነገር ሳልስማማ አልቀረሁም። ለእኛ ሳትነግሩ ገንዘቡን ይዛችሁ ልጠፉ ነበር? ይኸውልህ አብረሽ እንደዚህ ማለት አችልም እንዴ። ይሄን ብር እኮ ቀድሞ ያገኘው ተንካሲስ ነው። ስለዚህ አሁንም ቢሆን ብሩ ላይ መወሰን የሚችለው እሱ ነው። ስለዚህ የመጨረሻ ውሳኔ ይሄ ነው ተንካሲስ? ድንገት ላገኘው ገንዘብ ብለህ ጥለህን ልትሄድ ነው? ስንት ዓመት ክፉንም ደጉንም አብረህ ያሳለፍከውን ቤተሰብ ጥለህ ልትሄድ ነው? ገንዘብ ሌላ ቤተሰብ ሌላ። አንተ ቆይ ከመላሴ ላይ መቼ ነው የምትነሳው? ስለራሴ ራሴ አላወራም እንዴ? አንተ ደግሞ እኔ ለአንተ ሁሌ እታገላለሁ፣ አንተ ደግሞ እኔ ላይ ሙጥኝ ብለህ ይዘኛል። ምንድን ነው? ሲጀመር ይሄ ጉዳይ የሚመለከተው ተንካሲስን ብቻ ነው። አንተ ከፈለግ ገብተህ መተኛት ትችላለህ። ለምንድን ነው የምተኛው? አሁንም ቢሆን እኔ የወንድሜ ጉዳይ ይመለከተኛል። አይመለከትም። በመሰሩ አንተ ከገንዘብ ውጭ ሌላ ህይወት የለ። ያኔ ስለምን እምቢ ብለህ አሁን ከኔ ጋር ደባሉ ነው መኖር አማር? ያው አንቺ ባለፈ እንዳለሽው ማለት ነው። እኔ እዚህ ፍራሽን አምጥቼ ያው ለብቻዬ እተኛለሁ። በእርግጥ ያልተፈቀደኝን ነገር ደግሞ አልነካም። ድሮ ስትገኝ ነበረ። ለማንኛውም ይኸውልህ እኔ በአንተ ሀሳብ አልስማማም። ምን ነው ሰራተኛነትን ትቼ ሌላ ስራ ልጀምር እንደሆነ አብርሽ ነገረህ እንዴ? ማለት ከዚህ ቤት ወጣች ነው እንዴ? እንዲያውም ለምን ልወጣ ነው እንዴ? ትንሽ አላስለፈልፈው። ጥሩ ሀሳብ። አዎ ልወጣ ነው። ያው እኔም የተሻለ ስራ አግኝቻለሁ። እስቲ ደግሞ ሌላኛዋ ሰራተኛ መታ ትድረቅ። አታረጊውም እየሌለ ቆይ እንደዚህ ዝም ብሎ መውጣት አለ እንዴ? ቀስ ብዬ ድምፄን አጥፍቼ እንደገባሁኝ ድምፄን ሳላሰማ አወጣለሁ። ይሄማ ማለት ነው ትልቅ ስብሰባ የሚያስፈልገው ጉዳይ ነው። ሁሉም ካልተስማማ ደግሞ ከዚህ ቤት አትሄጂም።
ብዙም ባትለፋ ጥሩ ነው። ይኸውልህ ይሄኛው በራሴና በሬ ድምፅ ብቻ የሚወሰን ነው። ይልቅ አሁን ለተኛው ስለምትወጣልኝ አይ እንነጋገርበታለን። መቼም ሰክሯል ብለሽ ካልሆነ ደህና እደሪ። ነገ በጠዋት እናወራበታለን። የት አባታችሁ አንተንም ሆነ ያንን አብርሽን ገና ጭራችሁ ነው ማስበቀላችሁ። አሁንስ እንቅልፍ ይወስደኛል። ይቅርታ አድርግልኝ አብርሽ፣ እኔ ሳሩ እንጂ ገደሉ አልታየኝም። ታዲያ ሳሩ እንጂ ገደሉ ምን ያደርግልሃል? ሲጀመር እኔ ቤተሰባዊነቱ ይበልጥብኛል። ያው ብሩን ውሰድ። አንተ ሰውዬ ቆይ ምን ይሁን ብለህ ነው ይሄንን የመሰለ ቻንስ አሳልፈህ የምትሰጠው? እስቲ አንዳንዴ አይምሮን ማገናዘብ አስለምደው። እኔ ይቅርታ አድርጉልኝና ማገናዘብ የምችለው በገንዘብ ነው። አብርሽ እሱን ተወው። ይሄ ብር የጋራ ነው፣ የግል የሚባል ነገር የለም። ለማንኛውም አብርሽ ደህና እደር። አብርሽ እሱ ሲፈጥረው ጀምሮ ሞኝ ስለሆነ ነው። ባይሆን እኔ እናንተ ይሄን ገንዘብ ይዘን እንጥፋና እንጠቀም። አንተ ያማሃል እንዴ? አሁን እንኳን ቢያንስ ከተንከስ አትማርም? ሰርክ እንደ ጭቃ ረቃጭ ምን አንድ ቦታ ብቻ ያስረግጣል? ሚያማችሁ እናንተ ናችሁ እንዴ? ረቅጣችሁ ምን ከድህነት ውጪ ምን አመጣችሁ ሲጀመር? እኔ ደግሞ መሳይ ነኝ። ዝም ብዬማ ተስፋ አልቆርጥም። ለነገሩ ተንከሲስን ለማሳመን ጽጌንም ቢሆን እጠቀማለሁ እንጂ በገንዘብማ አልደረደርም። ደግሞ ወዴት ነው የምሄደው? ምንድን ነው ያልሽው? ለምንድን ነው ያልሽው? በግልጽ ማትናገሪው? ጉድኝ ያለው መድብል፣ ዛሬ በጣም ትልቅ ችግር ነው በህይወቴ ውስጥ የተፈጠረው። ምን ነው አባትሽ ደህና አይደሉም እንዴ? እሱ ደህና ነው፣ የአክስቴ ልጅ ናት እንጂ። የአክስቴ ልጅ? የአክስቴሽ ልጅ ደግሞ ምን ሆነች? እሷማ ምን ትሆናለች? እኔም ጉድ ሰራችኝ እንጂ። ምን አድርጋ ነው ጉድ መሰራሽ አንቺ? እንደተለመደው ስራ ከመግባቴ በፊት አባዬን ለማየት ሆስፒታል ሄጄ ነበር። ትትና አሁንም ወደዛ ሜዳ አላቆምሽም ማለት ነው? ምን ላድርግ መድብል፣ የአባዬ ጉዳይ እንቅልፍ የሚነሳኝ። ቆይ አሁን እሳቸው ከድሮ አሁን በጣም እየተሻላቸው አላልሽኝም ነበር እንዴ? ነው እየዋሸሽኝ ነበር? ከድንገተኛ ክፍል ወጣ እንጂ አሁን ቢሆን እኮ ለውጥ የለውም። አይ ትትና አንቺም በጣም ግትር ሰው ሆንሽ። ቆይ እሺ እና ምን ማድረግ ይቻላል? እንደ ልማዴ ራሴን ቀይሬ ማንም አለመኖሩን ካረጋገጥኩ በኋላ የአባዬ ክፍል በር ላይ ቆሜ እሱን እያየሁ ያለ ድንገት ከኋላ ይህች አክስቴ ልጅ መጣችብኝ። እና የአክስትሽ ልጅ አንቺ መሆንሽን አወቀች እያልሽኝ ነው? ማለት እዛ ስቴጅ ራስሽን የቀየርሽ ነው ብዬ ነው። በመጀመሪያ ተጠራጥራ ነበር የተመለከተችኝ። በኋላ ግን በቃ ሁኔታው ምንም ስላላማረኝ በፍጥነት ሆስፒታሉን ለቅቄ ወጣሁ። ትትና በጣም ተሳሳትሽ። በፍጹም ይሄንን ማድረግ አልነበረብሽ። ምክንያቱም ይሄንን ማድረግሽ ያስጠረጥርሻል። በወቅቱ በጣም ደንግጬ ስለነበር ምን ማድረግ እንዳለብኝ አላወቅኩም ነበር። እና በቃ ይሄ ብቻ ነው? ምናልባት የአንቺ ስጋት የአክስትሽ ልጅ ትትና መሆኔን ተጠራጥራ ይሆናል ብለሽ ፈርተሽ አስበሽ ነው? እሱማ ቢሆን በምን እድሌ፣ ጭራሽ የምሰራበት ቦታ ድረስ መታ ነበር። ምን? ይኸውልሽ ሁሉንም ነገር እኔ እንዳልኩሽ ነው። እሺ ምንም እንዳያሳስብሽ። ትገቢያለሽ፣ እግሩ ላይ ደሽ ጥምጥም ብለሽ ይቅርታ፣ ከዛ በኋላ እርግዤብሃለሁ ማለት ነው። እንዴ ብር አይደል እንዴ ጥምጥም መስበል ውድቅ በል። ይኸውልሽ ጽጌ፣ አንድ ነገርማ እንደራደርበት ነገር፣ በኋላ ግን ብር አግኝተሽ እከዳለሁ ብትይ እኔና አንቺ እንጣላለን። አንተ ደግሞ እንዴ ስንት ነገር አሳልፈን የለ እንዴ? ቴንኪው ቀሱ ግን እስካሁን የገንዘቡ ባለቤት ነኝ ብሎ እንዴት አልመጣም? አብርሽ ሲሆን ገንዘቡን እስከ መቼ ነው የሚጠብቀው? ኦ ፈጣሪ፣ ለምንድን ነው አይምሮስ እንዲህ መጥፎ መጥፎ ቃላቶች የሚመጡብኝ? ምንም ቢሆን እኮ ቤተሰቦቼ ናቸው። ኦ ፈጣሪ፣ እንደዚህ መጥፎ መጥፎ ነገር አታሳስበኝ። ውስጥ ያለው ይኸውልሽ ምንም አይነት መጠራጠር እንዳይኖርበት ግግም መበላሽ አርግሻለሁ።
ቀላል አድርገሻለሁ። እኔ ራሴ እኮ አመንኩኝ። እኔ ባንቺ ሙሉ እውነት ነው ያለኝ። ምንም እንዳሳሰበሽ ሁሉንም ነገር ነው የጨረሻለሁ። ወይኔ መሰይቴ እንጂ አንተም በእኔ ተማመን። ደግሞ ስትነግሪው ቆፍጠን ብለሽ ቆፍጠን በቃ ፍቅሩ እንዳይቀንስ። በእጄ ላይ ነው ውስጥ ነው ያለው። ገቢና እንደተባባል ነው እንደተባባል ነው። ደግሞ ምን ቀረሽ መጣሽ? በእርግጥ ቀርቶ ነው የመጣሁት። ምኑ? የወር አበባዬ ነዋ። ሌላ ምን ይቀራል? ምን ነው ቀረ ያልሽው? አርግዣለሁ። አርጫለሁ። ትልቅ ሴት ነሽ እያልከኝ ነው? ቁም ነገር እኮ በቁመት አይወሰንም። አንዳንዴ እንደኔ አጭሩ ነሽ፣ ቁም ነገር ትሰሪያለሽ። አሁን ወደ ጉዳይሽ ግቢ ወይ ውጪ። ገባሁ እኮ ስንቴ ልግባ? እርጉዝ ነኝ። እርኩስ መሆንሽማ ዓለም ሁሉ ያውቃል። እኔ ተጨንቄያለሁ። አንተ ታሾፍብኛለህ አይደል? ከአንተ ልጅ ለወልድ ነው እያልኩ እኮ ነው። ምን በየ እንድደነግጥ ነው ይህን የማይረባ ነገር የምንነግሪኝ? የተረገመ ልጅ ዲቡ በቀላሉ አይሸወድም ማለት። ቆይ አልገባኝም። ከኔ ያላረገሽም እያልከኝ ነው? እርግጠኛ ነኝ ይሄ የመሳይ ስራ ነው። እኔ ከመሳይ ጋር ምንም አይነት ግንኙነት ኖሮኝ ያውቅ? መቼስ ተንከስ ሀብታም ሊሆን ነው ብሎ የነገረሽ መሳይ ነው አይደለ? እንጂ ያለ ነገር አልመጣሽም። ኧረ እኔ ማንም አልነገረኝም። ቆይ ግን አንተ ሀብታም ልትሆን ነው እንዴ? ጎበዝ፣ እስካሁን ትወናሽ ምንም አይልም። የእውነት እኔ ስለዚህ ነገር ምንም የማውቀው ነገር የለም። እኔም ስለ አንቺ እርግዝና ምንም እንደማላውቀው ማለት ነው። እንዲህማ አሸመጥጠኝም ተንከሲስ። ቆይ ሲጀመር እኔ መቼ ነው አንቺን የነካሁሽ? የበዓሉ ዕለት ነዋ፣ የፋሲካ ማታ። ከአንተ ጋር ማደሬ ረስተኸው ነው? እና ያኔ ተነካክተናል እያልሽ ነው? ለነገሩ እንክትክቴን ያወጣኸኝማ አንተ ነህ። አቤት አስተቃቀፍ፣ አቤት አተኳኮስ። የተናቀ ምን ይላል የተባለው ተረት ለአንተ ነው። እሺ የተረት እናት፣ ሌላ መቀባጠሩ ነገር የለሽም? በእርግጥ ጠዋት ላይ ምንም አልተፈጠረም ብዬክ ነበረ። በኋላ ላይ ግን ድንግልናዬን እንደወሰርክ ስታቅ ትኮራብኛለህ ብዬ ፈራው። እኛ ሴቶች ደግሞ የመጀመሪያ ድንግልናችንን የወሰደውን ሰው ስለማንረሳ ለዛ ነው የሰጋሁትና የደበኩ። ምን መሀል ያልሽውን አልሰማሁሽም። ምንድን ነኝ ያልሽው? ድንግል ነኝ ነው ድንጋይ ነኝ ነው ያልሽው? እና ምንም ነገር ሳትሸፋፈኝ ሄደሽ በግላጭ አየችኝ እያልሽኝ ነው? አይገርምም መድብል? እጅ ከፍንጅ እኮ ነው ያዘችኝ። እጅ ከፍንጅ ትትና እባክሽ ተይ፣ እንደዛ አትበይ። ያን ያህል የሚካበድ አይደለም። ምን ስትሰርቂ ወይ ደግሞ ሌላ ነገር ስታደርጊ እጅ ከፍንጅ አልያዘች? ከዚህ በላይ መስረቅ አለ እንዴ? ቆይ ከውሸት በላይ መቅጠፍ አለ? ግን እኮ ትትና አንቺም እኮ ወደሽ አይደለም ይሄን ያደረግሽ። ችግሩ አንቺ ወደሽ ይሄንን ነገር አለማድረግሽ፣ ሁሉም ሰዎች አለማወቃቸው ነው። እሺ እና ልጅቷ ምን አለች? ምንም ወይ እንዳትናገርብኝ እግሯ ጋር ወድቄ ተማጸንኳት። በብዙ ነገሯ ጋር ተደፍቼ ይልም እና ተማጽበሽንም አልተቀበለችም? በጣም አዝናብኝ እዛው በተንበረከኩበት ትታኝ ሄደችው። በቃ አታልቅሽ። ይልቅልሽ ማጠጭበት መድብል፣ እኔ ምን እንደማደርግ አይዞሽ፣ በቃ ሁሉንም ነገር እንወጣዋለን። አይዞሽ፣ ምንም አትፍሪ። በጣም አስቆየው አይደል? ችግር የለውም። ለምንድን ነበር የፈለግኝ? ባለፈው ባደረኩት ነገር እኮ ተጸጽቼ ይቅርታ ልጠይቅ ነበር አመጣጤ። መጀመሪያ ቤት ድረስ እኔን ከመከተል በፊት ቀድመህ ብታናግረኝ ደስ ይለኝ ነበር። ምን ላድርግ? በተደጋጋሚ አብራችሁ ሳያችሁ እኮ ግራ ገብቶኝ። ለማንኛውም ዳጣ ከእህቴ በላይ የማያትና በጣም የማስብላት ልጅ ነበረች። ያው እኔ ፓርኪንግ ስሰራ እሷ ጎዳና ላይ ነበር የምትኖረው። በጣም ይቅርታ።
ነገሮች ሳላጣራ እንደዛ መሆን አልነበረብኝ። በአንድ እኮ አራስ ነገር ወንክብኝ። ለነገሩ በጣም እንደምታፈቅራት ነው ያየሁብህ። እስኪ ለማንኛውም ቁጭ በል። ምን አለፋ ከራሴ በላይ አፈቅራታለሁ ብል ማጋነን አይሆንብኝ። እሷን በጣም ነው የምታፈቅርህ። በተገናኘን ቁጥር ስለአንተ ብቻ ነው የምታወራኝ። የምርህ ነው? ምን ላገኝ ብዬ ዋሻለሁ? በእርግጥ አንተም በጣም እድለኛ ነህ። ዳጣን የመሰለች ልጅ ማግኘት መታደል ነው። በጣም የዋህ ተጫዋች፣ አፍቃሪ የሆነች ሰው። ቆይ ግን አንተ ፍቅረኛ የለ? የለኝም። ማለት ያው ያፈቀርኳት ልጅ ነበረች፣ ግን አሁን ላይ የኔ መሆኑን ትችል አይመስለኝም። ብዙ አስጠበቅኳት መሰለኝ፣ ወደ ሌላ ሄደችብኝ። ወይች ምን አለው የሚያገዘኝ ሰው እንኳን ቢኖር። ኧረ እንደው የግሌ ሁላ አታማሪ። የሚያገዘኝ ሰው አያግዙሽ፣ ማንም አያግዝሽ። ስራሽ ረሳሽ እንዴ? ቆይ ዛሬ ደግሞ እኛን እንዴ ለምሳ ወደዚህ ምን መጣ? ወይ ገልሙዬ ምን ነው ራበህ እንዴ? ይሄውን የራሱ እኮ ለማድረስ እየሞከርኩ ነው። አይ ያው ላመሉ ያህል እንብላ እንጂ። እኔ የምልሽ የግሌ ቆይ ግን ያበላል ስርዓታችን ማን ነው ቁርስ፣ ምሳ፣ እራት ብሎ ለሶስት ይከፋፈል? እንደ መፈላሰፍም ያረጋል ልበል። ይልቅ አሁን እሱን ተውና ማታ ግን ያደረከው ነገር ታስታውሳለህ? ያወራሁን ያደረከውን ተውና እኔ ክፍል ጠጥተህ ሰክረን መግባትን ታስታውሳለህ? እንዴ ግሌ በደንብ ነው የማስታውሰው። ይሄን ያህል እኮ አልሞትኩም። ስለዚህ ያወራሁንም ታስታውሳለህ ማለት ነው። እኔ የምልሽ የግሌ ደባል እንሁን ማለት ትንሽ ግርታ የፈጠረብሽ ይመስለኛል። አይገርምም? ሁሉንም ነገር ታስታውሳለህ ለካ። እስከዛሬ የምታወራው ነገር ያሰብከውን ወይም ደግሞ አስበን የጨረስከውን ነው ማለት ነው። ምን ነው የግሌ ከኔ ጋር ደባል መሆን አትፈልጊም እንዴ? ምን ነው ያኔ ስለምን እምቢ አሻፈረኝ አላልክም ነበር እንዴ? አሁን በምን አማርኩ? ማለቴ ይኸውልህ ከኔ ጋር አብሮ መሆን አማረ። አይ ምንም ብትዩ ፍቺው እንደሆነ አንድ አይነት። ከዚህ ቤት ለቅቄ ሌላ ስራ ልሰራ ነው ያልኩህስ እንደው ታስታውሰዋለህ? እሱን እንኳን መቼም እንደማታረጊው አውቃለሁ። ለምን? ሲጀመር እኔም እኮ እንደ ሌሎቹ ሴቶች እድገት ያስፈልገኛል አይደል እንዴ? ቆይ እንደ ትትና ማለትሽ ነው? በቃ አንተና አብርሽ ሁልጊዜ እኔ በትትና እንደምቀናው አይደል የምታስቡት? ቆይ ለምን በትትና የምቀናው? እንደውም ምን ሲጀመር ምን የሚያስቀና ነገር ኖሮ ነው በሷ ነው የምቀናው? ምን አጣው? የግሌ እስቲ እውነቱን ንገሪ። ለመጨረሻ ጊዜ እውነቱን እንድትነግሪ የምፈልገው። ቆይ ከአብርሽ ጋር ምንም ፍቅር የለሽ? አይገርምም? ልባቸው አንድ ነው እንዴ? እሱም እየመጣ እኮ ችም ጥያቄ ነው የሚጠይቀኝ። አንድ አይነት ተመሳሳይ ጥያቄ ነው የምጠይቁ። እና ምን መልስ ሰጠሽው? ያው እኔማ ገልሞዬን እወደዋለሁ አልኩት። በጣም ይገርማል። ግን ጓደኛህ እንደምታፈቅረው እርግጠኛ ነህ? እውነት ለመናገር እርግጠኛ አይደለሁም። እሷን በደንብ አውቃታለሁ። በደንብ አድርጋ ሳትወሸኛት ቀር አንተን ለማበሳጨት ብላ ያንን ነገር እንዳደረገችው ነው የገባህ? የገባኝ ብቻ ሳይሆን እውነታውም ጭምር ነው። በእርግጥ በእሷም አልፈርድባትም። ወይ በጣም ቆይቼባታለሁ ወይ ደግሞ ምን ወይ ደግሞ በጣም ሳይረፍድብኝ አይቀርም። ለማንኛውም በቃ ቤት መሄድ አለብኝ። እሺ፣ ግን ይቅርታ እንዳደረግልኝ ተስፋ አደርጋለሁ። ምንም ችግር የለውም አትርስ። እሺ፣ ሌላ ቀን ተገናኝተን በሰፊ እናወራለን። እሺ፣ ቻው። የግሌ መቼም አብርሽን ለማበሳጨት ብለሽ ይሆናል ከኔ ፍቅር እንደያዘሽ የነገርሽው እኮ። ያኔ አንተ እኔን ለማበሳጨት ከትህትና ፍቅር ይዞኛል ብለህ እንደነገርከኝ ማለት ነው። የግሌ እኔ ከትህትና ፍቅር ይዞኛል የሚል ቃል አልወጣኝም። እዛ ወረቀት ላይ የጻፍከው ስም የሷ ስም እንደሆነ ግን ነግረኸኛል። ይሄም ማይካድ ሀቅ ነው። የግሌ እሺ በቃ ይሄን ነገር እንተውና የሚበላ ነገር ስጪ። እንደው ጋር ወስቲ እውነቱን እናውራ። እንደሚበላ ነገር ፈልገው ነው የመጣኸው እንዴ? ቆይ እኔ ሌላ ምን ልፈልግ እችላለሁ? ሲጀመር እኮ ያንተም ሆነ የዛ የአብርሽ ችግር እኮ የምትፈልጉትን ነገር በግልጽ አለመናገራችሁ ነው። አሁን በቃ ሂድ፣ ቀጥሉ፣ ጣልኝ፣ ሂድ ሳሎን፣ ምግብህንም ቢሆን እዛው አመጣልሃለሁ። እሺ እንዴ? እና ቆጣውን ምን አመጣው? ቆይ ምን አለበት በፍቅር ውጣልኝ ብትይ? በፍቅር አላስገባሁኝ። ለምንድን ነው በፍቅር ማስወጣ? ቀጥሉ፣ ጣውን። አየግሌ ይቺን ቀላል ቅኔ ለመፍታት የግድ ሊቅ መሆን አይጠበቅብኝም አይደል? ለማንኛውም ሳሎን ነኝ። እሺ ቆይ ለምንድን በዚህ ሰውዬ ልቤ መጨከን አይቃተው? ይኸው በአንድ በኩልም እያበሳጨኝ በአንድ በኩልም ደግሞ እያሳዘነኝ እስካሁን አለው። ወይኔ ግሌ በቃ ልብሽ ባከነ እንዲሆኝ ልቀር።
ግን ታውቃለህ አይደል? ይሄ ሁሉ ነገር የሆነው በአንተ የተነሳ ነው። አንተ ለጽጌ አሁን ሁሉ ነገር ባልነግራት ኖሮ ክፍሌ ገብታ ባልተቀረቀረች ነበር። ቆይ ታዲያ አንተ ለምን አታምነው? ምኑን ነው ማምነው? የልጁ አባት መሆንህን ነዋ። ተው እንጂ ልመን። አንተ ግን ምን አይነት ተውሳክ ሆንክ ሰው ነህ? ይኸውልህ ስነ ስርዓት ያዝ። እኔን መናገር አትችልም። እሺ እንዳመጣት ልጅቷን ከክፍሌ ታስወጣታለህ አታስወጣትም? እንዴ እኔ በባልና በሚስት ጉዳይ ምን አገባኝ? ጭራሽ ባልና ሚስት አድርገን አረፍከው። ለማንኛውም እዚህ ቤት ትልቅ ችግር ሳይፈጠር ይዛት ውጣ። የብሩ ሻንጣ የለም። ምን እንዴ